ታዲያ አዎ ያንቺ ባል የኔ ባልማ ጠላትም ሊሆን አይችልም። እሺ የህፃኑ ጠላት በሙሉ ለኔ ጠላት። መስዋዕት ልታረገው ያሰብከው ልጅ አሁን መጣ ልጅ ወይኔ ተቃጠልኩ ምናምን ምን መልክ ትሰራብኛለህ? ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ትናንትና የተፈጠረውን ሁኔታ አይታችሁታል። እንግዲህ የሰው ልጅ እምነቱን የሚበላበት እምነቱን የሚሽርበትና እምነቱን ለጊዜያዊ ጥቅም ሲል አሳልፎ የሚሰጥበት ዘመን ላይ ደርሰናል። በሚያሳዝን ሁኔታ ህይወቷ አደጋ ላይ የነበረችን ሴት ስለታደግናት ስላተረፍናትና ለርሷ መልካም ስላደረግን ውለታችንን በክህደት መልሰዋለች። እውነት ለመናገር በዚህ ያህል ደረጃ ትክደናለች ብለን አላሰብንም ወይም ደግሞ እንደዚህ ክፉ ትሆናለች ብለንም አላሰብንም። አንድ ሰው የፈለገ ሺህ ጊዜ መጥፎ ይሁን የፈለገ ሺህ ጊዜ ክፉ ይሁን ነገር ግን መልካም ያደረገለትን ሰው ውለታ የዋለለትን ሰው ለሱ ሲል መስዋዕትነት ለከፈለለትን ሰው በዚህ ያህል ደረጃ አይክድም። መቅደስ ያደረገችው እንግዲህ ይህ ነው። መቅደስ በችግር ውስጥ የነበረች ምስኪን ሴት ነበረች። ባለቤቷ ጋር ግጭት ነበረባት። ግጭቱም የነበረውን ግጭት እኛን ለማብረድ ተጠርተን ነበር የሄድነው። ግጭቱን አብርደን ስራ አልነበራትም። ስራ እንድታገኝ የራሷን የቡና ጠጡና የራሷን ቤት ውስጥም ቢዝነስ እንድትጀምር ሊያረጋት የሚችል ገንዘብ ሰጥተን ብዙ ነገር አመቻችተን ነበር ከቤቷ የወጣ ነው። ስንወጣ መቅደስ ልጆች ነበሯት። ስለዚህ ልጆቿን ሰፖርት ለማድረግ እንድታግዝ ሊያረጋት የሚችል ነገር ነበር ሐሳባችን። ይሄን ነገር ያደረግንላት መቅደስ ዛሬ በ100,000 ብር ተጣላ። ለ100,000 ብር ብላ እስክንድር ላግዝህ እስክንድር ልርዳ ልጁን እኔ ላሳድግ በሚል ምክንያት ወደኔ መጣ ነበር። እኔ አሁን እንዴት መሰላችሁ አንዳንዴ ሰው አለማመን አንድ ነገር ነው። አላምንም ወይም እማምንበት ምክንያት የለኝም። ግን እሷን እንዳላምናት የሚያረገኝ ምንም ግራውንድ አልነበረኝም። ምንም ምክንያት አልነበረኝም። ምክንያቱም መቅደስ ማለት ችግር ውስጥ የነበረች ሴት ናት። ትናንትና የምትበላው አጣ የተቸገረች ሰው ናት መቅደስ ማለት። ትናንትና የምትበላው ብቻ ሳይሆን ባሏ ጠጥቶ መጥቶ የሚደበድባት ሴት ነበረች። ትናንትና ልጆቿ የሚበሉት አጥተው ወጣ መንገድ ላይ የምትለምን ሴት ነበረች። መቅደስ እንደዚህ ነበረች እስከማቃት ድረስ። ጎረቤት ሁሉ እስኪሰላቻት ድረስ በየቤቱ እየዞረች አንድ እንጀራ ስጡኝ አንድ ወጣ አድርጉልኝ እያለች የምትለምን ሴት ነበረች። ችናት መቅደስ መጣችኛ ጋር እያለቀሰች ያለችበትን ሁኔታ ነገረችን። ተቸግሬያለሁ፣ ተሰቃይቻለሁ፣ ህይወቴ ቁልቁል እየሄደ ነው፣ ራሴን ሳላጠፋ ድረሱልኝ የሚል ሐሳብ ይዛ ነበር የመጣችው። እኛም ሐሳባችን ፍላጎታችን የሰው ልጅ ማዳን የሰው ልጅ መርዳት ነበር። ስለዚህ ያደረግነው ነገር ምንድነው? ወደ መቅደስ ወዳለችበት ቦታ መሄድ ያለውንም ሁኔታ ማጣራት ነበር። ወዳለችበትም ቦታ ሄደን እሷንም ኢንተርቪው አድርገናት በዙሪያው የነበሩ ሰዎችን ህፃናቱን ጎረቤቶቹን ምናምን የተወሰነ ጥያቄ ጠይቀን ነበር። ያለችበትን ህይወት ወይም ያለችበትን ሁኔታ ለመረዳት ሙከራ አድርገን ነበር። ይሄን ካደረግን በኋላ ያው የተረዳነው ነገር እነዚህ ልጆቿ የሷ ልጆች ህፃኖች ናቸው። እሷ ከሌለች ከባድ ህይወት ውስጥ ሊወድቁ እንደሚችሉ በመረዳት እርዳታ መደረግ ነበረበትና ባለቤቷንም ሰክሮ ነበር የመጣ ሲበጠብጣት የነበር። እሱንም ትምህርት መስጠት ባለብን መልኩ በሊሊያችን ትምህርት ሰጥተነው ነበር። ከዛ በኋላ ነገሮች መስመር ያዙ መስለው ነበር። በዚህ ጊዜ መቅደስ ምንድነው እንድናረግልሽ የምትፈልጊው ስንላት ያው ስራ መስራት ፈልጋለሁና እኔ የማንንም እጅ መጠበቅ አልፈልግም። በተለይ የባለቤቴን እጅ እየጠበቅኩ መኖር ሰልችቶኛል። አንድ ነገር አድርጉልኝ ነበር ሐሳቧ። እኔ የምችለው ቡና ጠጡ ነበር። ጀበናና ሲኒ እና እንትን ረከቦት ነገር ገዝተን
እንድትጀምር ለማድረግ ጥረት አድርገን ነበር። ግን እሱ ብዙ ማዋጪ ስላልነበር ወዲያው ተወችው። ሰው ቤት ውስጥ ዴይኬር ጀምራለሁ። ሰው አልጋ፣ ፍራሽ፣ ትራሶች፣ አሻንጉሊቶች ምናምን ቢኖሩኝ አይነት የሚል ሀሳብ ስላመጣች እሺ ብለን የቀበሌ ቤትም ስለነበራቸው እሺ ብለን እንግዲህ ያን ነገር አደረግን። እች ናት መቅደስ ማለት። ሰው ይሄን ሁሉ ስናረግ መቅደስ ዛሬ ከቴዲ ጋር ዛሬ ከሌላ ሰው ጋር ሆና እኔን ትክደኛለች ብዬ እንዴት ልመን? ያ ነው የተፈጠረው ነገር። ይሄንን ቪዲዮ እየሰራን በነበረበት ሰዓት መቅደስ ደወለች። ያው ማነሳበት ብዙ ምክንያት ነበረኝ። ምክንያቱም ያጋጠማት ነገር ይኖራል። ወይ ባለቤቷ ደበደባት፣ ወይ ችግር ላይ ወደቀች የሚል ሀሳብ ነው ስልኩን እንዳነሳ ያደረገኝ። ስልኩን አንስቼ ሳወራት ቀይ ያረጋችሁት ያሉት ነገር ደስ ይላል፣ እንደዚህ ነው እንደዚህ ነው እንደዚህ ነው ምናምን ብዙ ነገር አወራን። ከሷ ጋር ተጨዋወተን። እሷም ያለችበትን ሁኔታ ነገረችኝ። ጥሩ ላይ እንደሆነች፣ የተለያዩ ህፃናት እየመጡ እንደሆነ እሷ ቤት ከልጆቿ ጋርም እያሳደገች እንደሆነ፣ በቀን ከ3 እስከ 4 ህፃናት እሷ ጋር እንደሚውሉ፣ በዛም ገንዘብ እያገኘች እንደሆነ ምናምን አይነት ነገር ነገራችን። በጣም ደስ አለን እና አሁን ይሄ ልጅ አንተ የምትፈልገው ልጅ ችግር ላይ እንደሆነ ተረድቻለሁ። ስለዚህ እኔን ማንም ሊጠረጥረኝ ስለማይችል ወደ እኔ ቤት ይዘውና እና ከልጆች ጋር ዴይኬርም ስላለኝ ከልጆቼ ጋር አብሬ አሳድገዋለሁ። አብሬ ሰዎቹ ይሄ ጸላይ ምናምን አሰቃይቷቸው ስለነበር በጊዜው ሰዎቹ ጸበል ደርሰው እስኪመጡ ድረስ እኔ እንከባከበዋለሁ ስትል እኔም ጋር የነበሩት ሰዎች የህግ አካላትም ሁላችንም ደስ ነው ያለን። ለምን የነበረችበትን ሁኔታ እናውቀዋለን። አቃ ይሄ ልጅ ለምን እንዲያውም ጣቢያ ምናምን ይሄዳል፣ እሷ ጋር መቀመጡ እንዲያውም ጥሩ ነው የሚል ሀሳብ ነው በሁላችንም የመጣው። ሰጠናት። ለሊት 7 ሰዓት ደውላ እንደተሰረቀ ነገራችን። በጣም ነው ያጨረበረችን። ለማንኛውም ከዛ ይሄ ከተፈጠረ በኋላ ቪዲዮ ላይ አይታችሁታል። ህፃኑ እሱ አይደለም የሰጣችሁ ማለት ነው። ለነ ቴዲ የሰጠቻቸው ህፃን እሱ አይደለም ሌላ ነው። ትናንትና ሩጣን ለማምለጥ ሙከራ አድርጋ ነበር። አጋጣሚ ደግሞ የሄደችበት ቦታ ላይ የኛ ሰዎች ጫፍ ላይ ፖሊሶች ነበሩ። ቀጥታ ተያዘች። ከተያዘች በኋላ ምንድነው የተፈጠረው? ህፃናቱን በየቤቱ እየዞረን ለወላጆቹ ሰጥተናል። አንዳንዶቹን ደውለን ጠርተን ምን አይነት ሰው እንደሆነች እየነገርን ሰጥተናቸዋል። የእሷም ልጆች ከባለቤቷ ጋር ለጊዜው እንዲሆኑ አድርገናል። ከዛ ውጭ እንግዲህ ቀጣዩን ደግሞ አብረን የምናየው ይሆናል። ዛሬ ያሰብነው ነገር አለ። ዛሬ አንድ በጣም ውስጣችን ሲመላለስ የነበረ ችግር ሲመላለስ የነበረ ነገር አለ። ስለሱ ነው ዛሬ የምናወራችሁ። ነገር ግን ይሄንን ከማውራታችን በፊት አንድ ሰርፕራይዝ አለኝ። ይህ ሰርፕራይዝ ምንድነው? ይሄንን ስራ ስሰራ ብቻዬን እንደማልሰራ ታውቃላችሁ። ይህ ስራ የጋራ ስራ ነው። ብዙ አካላቶች ከጀርባ አብረውን ይሰራሉ። ብዙ ሰዎች ከጀርባ ብዙ ነገር ያደርጋሉ። ራሳቸውን አሳልፈው እስከ መስጠት የሚደርሱ ብዙ ሰዎች አሉ። እኔ እዚህ ሙያ ላይ በነበርኩበት ሰዓት አሁን ላይ እያደነቃችኋቸው ያላችሁ ጋዜጠኞች ከኔ ጋር በካሜራ ማንነት የጀመሩ ሰዎች ናቸው። አሁን ግን ሁላችሁም እንዳያችሁት ጥሩ ደረጃ ላይ ያሉ ጋዜጠኞች አሉና በርግጥ አብዛኞቹ ትምህርቱ ላይ ሳይሆን ልምዱ ላይ ያላችሁ ሰዎች ናቸው። ያ ልምድ ደግሞ ከሰውነት የመጣ ነውና በጣም ደስ የሚለኝ ነገር ብዙ ልጆች በእኔ ምክንያት እንግዲህ እዚህ ሰውን ለመርዳት ሰውን ለማገዝ ላይ ደርሰዋልና በጣም ደስተኛ ነኝ። ዛሬም አንድ ሰው አስተዋውቃቸዋለሁ። ምናልባት ይህ ሰው እስካሁን ድረስ ካሜራማን ነው። ከዚህ በኋላ ደግሞ እግዚአብሔር ረድቶት የተሻለ ነገር ላይ እንደሚደርስ ተስፋ አደርጋለሁ። ግን እናንተ ፊት ይምጣና አመስግኑት። ከጀርባ ሆኖ ካሜራውን ይዞ ሐሳቦችን እየሰጠ እየደገፈ አይዞክ ተስፋ ስቆርጥ አይዞክ እስኪ አለን እንደዚህ እናደርጋለን እያለ የነበረ አንድ ሌባ አለ። ያ ሌባ ዛሬ
እስኪ ካሜራውን ተወውና እና እስኪ ዛሬ ይዩት ታዩታላችሁ። እስካሁን እንግዲህ ካሜራ ጀርባ ነበር። ዛሬ ሰላም እንጀምራለን። እሺ ይሄ ነው ሌባው። ተይዟል ሌባው እንግዲህ ከጀርባ ሆኖ ስራዎችን ሲሰራ የነበረው ካሜራውን ይዞ ነገሮችን ሲያስተባብር የነበረው ጀግናው የብዙ ሰው እንባ ያበሰው እውነት ከጀርባ ካሜራ ጀርባ ሆኖ ብዙ ነገሮችን ሲያደርግ የነበረው ሰው ነውና እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እኔም በጣም ደስ ብሎኛል ቤተሰቦች ስላገኘኋችሁ በጣም ደስ ብሎኛል። እንዴት ነው ኮሜንቶችን እያየህ ናውጣ እኔም ለዛ ነው ደፍሬ ያቃል ጸባይ እነሱም ብዙ ጊዜ ከኋላ ነው እንትን የምለው ግን ያው የእናንተ ብርታት ሆኖ ያው ወደፊት እንድመጣውኛለሁ ማለት ነው። አቤል ይባላል። ባይዘው አቤል ይባላል። አቤሎ የሚዲያ ሰው አይደለም። ፊት ለፊት ላይ መጥቼ እንደዚህ ላርግ የሚል ሰው አይደለም። ለረጅም ጊዜ ከኔ ጋር ሆኖ ከካሜራ ጀርባ ሆኖ ብዙ ስራዎችን ሰርቷል። አረታው እንደዚህ አድርግ ብለውም እምቢ ብሎ ነበር። ዛሬ ግን በእናንተ ውትወታ በተለይ ኮሜንት ላይ ብዙዎቻችሁ ለምን የማይወጣው እያላችሁ ስትቆጡት ነበር። ይሄው መጥቷል፣ ብቅ ብሏል። እሱ ነው ይሄው ሁሉ ነገር ሲሰራ የነበረው። አሁን ከኋላ ማንም የለም። ካሜራውን ሰጥቶ ነው የመጣው። እንግዲህ ከሱ ጋር ነው በቃ ዛሬ እንዲመጣ የፈለኩበት ምክንያት የነበረውን ሂደት በደንብ ያውቃል፣ የተፈጠረውን ነገር በደንብ ያውቃል። እስካሁን ድረስ አብሮ ነው ከኛ ጋር የተሰቃየው። በነገራቸው ብዙዎቻችሁ እስኪ አንተ ተሰቃየህ ትላላችሁ እንጂ እኩል ከኔ ጋር ሲሰቃይ የነበረ ሰው ነው። እንዴት ነው ይሄ? ስለዚህ ጉዳይ እስኪ የተወሰነ ነገር ንገረን እስኪ። እንዴት እያየኸው ነው? እንዴት እየሄደ ነው? እንዴት እያየው ነው ለምትለው ያው በመጀመሪያ ደረጃ ያው ቤተሰቦች እናንተን ማመስገን እፈልጋለሁ። ከጎናችን ሆናችሁ ወደ ላይ ወደ ታች ስንል ሳትሰለቹ እየተከታተላችሁን ኮሜንት ላይ አስተያየታችሁን እየጻፋችሁልን ስለነበረ በጣም ቤተሰቦች በፈጣሪ ስም እናንተን ማመስገን እፈልጋለሁ። የተለያዩ ኬዞችን ስንከታተል እኔም ከካሜራ በስተጀርባም ሆኜ ከነስኬ ጋር ክሮቻችንም አሉ የተለያዩ ጉዳዮችን በጣም ስንከታተል ነበረ። ግን እንደዚህኛው ጉዳይ እንደዚህኛው ኬዝ በጣም ውጣ ውረድ የበዛብን አንዱን ያዝነው ስንል ሌላ ችግር እየመጣብን የተለያየ ነገር ውስጥ የከተተን ውጣ ውረድ የበዛበት ነገር ውስጥ ነው ያለ ነው። እና ምን ለማለት እንደሚቻል አንድ እናት አንድ አባት ልጅ ላይ ይሄን ያህል ደረጃ ድረስ እንደዚህ ያደርሳሉ ለማለት የሚከብድ ነገር ውስጥ ነው ያለነው። እና እስቲ በጊዜ ሂደት እናያለን። ተመልካቾቼ የተፈጠረው ነገር ይሄ ነው። ዘር ብሔር እየቆጠሩ ነገሩን ከነገሩ ጋር እያጋጩ የሚኖሩ ሰዎች መኖራቸው ምልክት ነው። ይሄ እውነት ለመናገር አዩ አላዩ ብቻ አይደለም ጉዳዩ፣ ከዚህም የዘለለ ነገር እንደሆነ ግልጽ ነው። የባሪያ ዘር፣ የመሳፍንት ዘር፣ የነገስታት ዘር እየተባለ መቆጣጠሩ በ21ኛው ክፍለ ዘመን ጤነኝነት አይደለም። ምክንያቱም ይሄ ያለፈበት የተተወ ባህል ነው። በዚህ ባህል ምክንያት ብዙ ሰዎች አልቀዋል፣ ብዙ ሰዎች ተጨቁነው ኑረዋል፣ ብዙ ሰዎች አላስፈላጊ ነገር ውስጥ ራሳቸውን ከተው የማይወጡበት አዘቅት ውስጥ ነበሩ። አሁን ግን ይሄ ነገር መቆም አለበት። በቃ ይቁም። አጉል እምነት ነው የተፈጠረው። አሁን በጣም ያናደደ ደግሞ ልንገርህ አቤሎ፣ በጣም ያሳዘነኝ ነገር ባህል ብቻ አይደለም እምነትም መሆኑ እንደ እምነት ሆኗል። ተዋህዷቸው። አዎ ይሄ እነሱ እንደሚሉት አውሊያው ከአዳሚው ምናምን የሚሉት ነገር አለ። አውሊያው ተቆጣ እንትኑ ተቆጣ እያሉ ነው እንትን ያሉት። ከባህልነት በስተጀርባ ደግሞ ይሄ ነገር በጣም ውስብስብነት የሚያደርገው እምነት ይሄ እንደ ትክክለኛ እንደ እምነት ብቻ ይሄ ወጣ ያለ ይሄ የባዕድ አምልኮ አይነት ነገር ነው ከበስተጀርባቸው ያለው። ጤናማ ያልሆነ አምልኮ ነው ከበስተጀርባቸው ያለው።
ይሄ ነው አሁን በጣም ደግሞ ምን አለ መሰላችሁ ያመናችሁት ይሆናል። እነሱ አመኑት ሆነ የተፈጠረው ይሄ ያመኑት ነገር ነው ዛሬ ሆነ። ምክንያቱም ያምኑበታል፣ ራሳቸውን ያስታቸዋል፣ ያምኑበታል ሀብት ንብረታቸው። ምክንያቱም በሱ ምክንያት የመጣ ሀብትም ንብረትም ስለሆነ ይቃጠላል። በሰይጣን የመጣ ነገር በሰይጣን ነው። አውድማቸው እየተቃጠለ ነው፣ መኪኖቻቸው እየተቃጠለ ነው። ልጆቻችን ትምህርት መማር አቅቷቸዋል፣ መሄድ አቅቷቸዋል። ዩኒቨርሲቲም የተለያየ ቦታ አካባቢያችን ብጥብጥ ላይ ነው። ይሄ ሁላ የመጥፎ የባዕድ ነገር ነው። አሁን ሲያመልኩት ወይም ደግሞ ሲገብሩለት የነበረው አውሊያቸው የሚያረጉለትን ነገር ሲያሳጡት መቅጣት ጀመረ። ሰይጣን ነው ይሄ፣ ዳይሬክትሊ ሰይጣን ነው። ምክንያቱም በውሸት የተገነባ ነገር ነበር እስካሁን የነበረው። አንድ ሰው አዩ አላዩ የሚባሉ ሁለት ሰዎች የባሪያና የመሳፍንት ዘር ስለተጋባ እንዴት ነው የሁሉ ችግር የሚፈጠረው? እነሱ መጋባታቸው እንዴት ነው የሁሉ ጣጣ የሚያመጣው? ጀስት ዳር ፐርሰን ዳር ሰዎች ናቸው። ስለዚህ የነሱ መጋባት ሳይሆን ችግሩ የፈጠረው የለመደው ደም አለ፣ የለመደው መጥፎ ነገር አለ። ስለዚህ ይህን የ10 እና 11 12 አመት ቀን ልጅ ረዱልኝ ማለት ይሄ ጤነኝነት፣ ይሄ መልካም እኔ እንጃ። አንድ ሰው በትክክል አእምሮ ህሊና የሚባል አለ። የምሬ ነው። ህሊና አታድርግ ካለህ እግዚአብሔር ነው አላታድርግ ያለ በቃ ሌላ ነገር እግዚአብሔር ማለት ህሊና ነው። እንኳን የወለድከው ልጅ አይደለም፣ እንኳን ካንተ ካብራክ ውስጥ የወጣው ልጅ አይደለም፣ ህፃን ልጅ ገና የሌላ ሰው እንኳን እኮ ስታይ እንኳን ተሳሳለህ። መንገድ ላይ እኮ ህፃን ልጅ እኮ ሲያደናቅፈው እንኳን ተሳሳለህ። እሱ ነው ማለት ባዕድ ነገር መሆኑን የምታውቀው ህፃን ልጅን ማቃጠል፣ ማረድ፣ የተለያዩ ነገሮችን ለማድረግ ማሰብ በራሱ በጣም የሚያሳዝን ነው። በተለይ ደግሞ በዚህ አሁን ባለንበት ክፍለ ዘመን ላይ ወደ ኋላ መመለስ ማለት ነው። ወደ ኋላ እንኳን በትክክል ወደ 200 አመት እንኳን ተመለሰ እንደዚህ አይነት ነገር ማሰብ የነበረ አይመስለኝም። እኔ እንደዚህ አይነት ሰዎች አጋጥሞኛ አያውቁም፣ አይቼ አላውቅም። በነገራችን ላይ እኔ ባለፈውም እየነገርኩ ነበር እንደዚህ አይነት ህብረተሰብ መኖሩን ራሱ በእነሱ ነው ያወቅኩት። አዩ አላዩ ራሱ የሚባል ነገር ሂድን የሆነው ግን ከበስተጀርባ አንዳንዴ ተደብቀውም መጥፎ መደበቃቸው ለካ እንዳይታወቅላቸው የሚፈልጉት ይሄ ባዕድ ነገር ስላለ ነው ከበስተጀርባቸው። አብዛኛው ማህበረሰብ እያወቃቸው ከሄደ የነሱም አጉል ነገራቸው ሊቀርባቸው ነው። ስለዚህ ተደብቀው ነው ነገሮቻቸውን ያከናውኑ። በትክክል አሁን ባለፈውም እኛ ስናወራቸው እነዚህ አካላቶች እነዚህ ሰዎችን ስናናግራቸው የመለሱልን መልስ ይሄ ነው። በቃ ሰው ጋር መቀላቀል አይፈልጉም። በቃ ኖርማል የሆነ ላይፍ አላቸው። ኖርማል እና አብርሃምን ወንድሙን ካስታወስከው ኢቭን ሲጋቡ እንኳን ከዛው ብሔራቸው ላይ ከራሳቸው ህፃን እያሉ ቀለበት ይታሰራል ወይም ቃል ይገባባል። ልጅ ለልጅ ይተጫጫሉ፣ ልጅ ለልጅ የሚል ነገር። አሁን ምን ተፈጠረው? ወንዴ ከዚህ ነገር ከዚህ ፍሬም ውስጥ ወጣና ትዝታን አገባ። ምናልባት ሌላ በልጅነቱ ወጥቶ መሰለኝ ነው። በልጅነት የወጣው ነው ያለው ያ ነገር ነው እሷ እንዲያገባ ያደረገው። ወጣ፣ የበኩር ልጅ ነው በዛ ላይ። እሱ ከወጣ በኋላ ትዝታን አገባ። ትዝታ ደግሞ እንዳጋጣሚ ነው ይላል። አሁን ነገሩ ሲጣረስ እንዳጋጣሚ ሆኖ የሷ ዘር ቆጠሩት መሰል። ሲቆጥሩት አላዩ ናት። አላዩ ማለት ደግሞ ባሪያ ማለት ነው በእነሱ አገላለጽ። በቃ አገልጋይ። የነሱ ደግሞ አዩ የሚባሉት ደግሞ መሳፍንት የተከበሩ እነሱ እንደሚሉት። ስለዚህ ይሄ መሳፍንቱ ወይም ደግሞ የባራምባራስ ዘር የገዥ መደብ የሚባለው ዘር ከባሪያ መደብ ዘር ጋር አይቀላቀልም። ስለዚህ ፍታት አሉት። እሱ ደግሞ መጀመሪያ እኔ እኮ ግሬ የገባኝ እንደዛም ይወዳት እንደዛም ይሳሳላት ለሷ ስል መስዋዕትነት ከፍላለሁ ሲል የነበረው ሰው ዛሬ ተነስቶ ልጄ ይሙት ባንዲው እሷን በተመሳሳይ ልጄ ይሙት ማለታቸው እንዴት መጣ? በነገራችን ላይ በጣም ግራ እያጋባኝ የመጣ የሷ ነገር ነው። እንደዚህ በተለያዩ ፕሮግራሞቻችን ወደ ኋላ ተመልካቾቻችንም በደንብ እየተከታተሉት ነበረ። ወደ ኋላ መለስ ብለን የነበርነውን ክፍሎች ስታይና የሆነ ከሆነ ጊዜ በኋላ ያመጣችው ባህሪ በጣም ግራ እንዲያጋባን ነው እያረገች የመጣችው። የሆነ ሰዓት ላይ እየጠጣ እየመጣ የሚደበደባት ነው የነበረው ባሏን ሄዳ መጠጥ ቤት ድረስ የሸወደችን ጊዜ ትዝ ይላል። ሄጂ ላመጣው መጠጥ ቤት አገኘሁት ላይ ነበር የሄድኩት ያለችን እዛ ደረጃ ድረስ የሆነ የማትጨበት ሴት ነው የሆነችበት።
እቺ ሴት አሁን ላይ ያለችበትን ሁኔታ እግዚአብሔር ነው የሚያውቀው። እዛው እግዚአብሔር እንደ ፍጥርጥራቸው እኔ አሁን ስለነሱ ማስበበት ሰዓት ላይ አይደለም። አሁን እውነቱን ለመናገር ይህ ህፃን ነው ያሳሰበኝ። ዛሬም አሁን ይሄንን ቪዲዮ ቁጭ ብለን እየሰራንላቸው ያለንበት ትልቁ ምክንያት ምንድነው? የመጀመሪያው አቤል ማለት እሱ እንደሆነ እንድታውቁ እንድትረዱ ነው። ቀጣይ የሆነ ቻናል ይኖረዋል። እዛ ቻናል ላይም ስራውን ይሰራል። እዚህ በኋላ በቃ ወደ ኋላ የለም። እሺ ወደፊት ነው ከነሱ ጋር እናንተ ጋር፣ ምክንያቱም እናንተን ተማምኖ ነውና ይሄን ነገር የሚጀምረው። ስለዚህ አብራችሁ እሱንም አይዞህ በርታ እያላችሁ ቻናሉን ከስር እናስቀምጥላችኋለን። አበረታቱት። ከዛ ውጭ ግን ዛሬ አንድ እኛም አሁን ብዙ በተለይ እንትና ይሄ ወንዴ እኛ ላይ በቃ እየቀለደ ነው። ወንዴም ናቲም ማን ነው ቴዲም በተመሳሳይ ትዝታ በቃ እየቀለዱ ነው። ስለዚህ ዛሬ እኛ እነሱ ላይ እንቀልዳለን ብለናል። እንቀልዳለን ስላችሁ ግን ውጤታማ ቀልድ ልጃችንን እጃችን ሊያስገባልን የሚችል አካሄድ ነው ያሰብነው። የእነሱን አካሄድ በጣም ስረዳው መጥፎ አካሄድ ነው እየሄዱ ያሉት። ያም መጥፎ አካሄዳቸውን ደግሞ ለማስተካከል እኛም ትንሽ ተጨማሪ ኃይል ተጠቅመን መሄድ አለብን። በነገራችን ላይ እንደዚህ ይቅርታና እንደዚህ እንድናስብ ያደረገን አንደኛው ነገር የተለያየ ነገር ቁጭ ብለን ዲስከስ አደረግን፣ ተወያየን፣ ተነጋገርንበትና ከሆነ ሰርክል ውስጥ አልወጣለን፣ ከሆነ ፍሬም ውስጥ አልወጣለን። ይሄ ነገር ብናየው ዞሮ ከነዚህ 4 እና 5 ሰዎች አልወጣለን። ስለዚህ የዚህ ነገር የሆነ ነገሩ ከዚህ ውጭ ሊሆን አይችልም። በቃ ወጣን ወረድን የተለያየ ቦታ ሄድን፣ ከነዚህ ሰዎች ውጭ ልንወጣ አልቻልንም። በትክክል። ስለዚህ እነዚህ ሰዎች ናቸው ይሄን ሁሉ ነገር እያደረጉት ያሉት። ከነሱ ውጭ ስለማይሆን ይሄ ልጅ ዛሬ ሐሙስ ደርሰናል። ያ ማለት 2 ቀን ነው የቀረን። በዚህ 2 ቀን ውስጥ ካልደረስንለት ይሄ ልጅ በማናውቀው ሁኔታ መስዋዕት ሊያደርጉብን ነው ማለት ነው። እርግጠኛ ነኝ እስካሁን ድረስ ምንም አላረጉትም፣ ምንም እንደማያረጉትም እርግጠኛ ነኝ። ለምን የልጅ እስካልተሰዋ ድረስ ሰላም ስለማይሆን መሞት አይደለም መሰዋት አለበት። እነሱ እንደሚሉት መስዋዕትነት ላይ መቅረብ አለበት ነው ያሉት። ስለዚህ ያን የመስዋዕትነት ቀኑን ለማሳለፍ ከዛም ብለን ደግሞ ልጃችንን ለማግኘት ነው ዛሬ የምንሄደው ማለት ነው። ዛሬ ቀጥታ ወደ እነሱ ቤት እሄዳለሁ። ትናንትና ስንለያይ ትዝታ ጋር ያየሁት ነገር አለ። አንተ ማይተዋል መሰለኝ አይደለ? ይሁን ነገሯ ልክ አይደለም። እቺ ሴት የምር ትዝታ አይደለችም። በቃ ውስጧ ላይ ወይ የሆነ ጻላይ የሆነ መንፈስ ሙሉ ለሙሉ ሰፍሮባት ቀይሯታል። እይቷ ይለያል። ሌላ አይነት አስተያየት ሌላ አይነት አስተያየት ነው የምታየን። ስለዚህ እንሄዳለን ዛሬ። ጠየቅናትን ሁላ ነው ስትቀባጥር የነበረው በጣም እሷም ባለቤቷን ተመልከት። ባለቤቷ እንዴት ነው የሚያደርገው? የሆነ ልክ ያልሆነ ነገር አለ። የሆነ በቃ እዛ ጀርባ ብዙ ነገር ያለ ነው የሚመስለኝ። ስለዚህ አሁን ምንድነው ዛሬ ተልእኳችን ሊሆን የሚችለው? እንገባለን፣ እናወራቸዋለን። ከዛ እስካሁን ድረስ ቤታቸው ውስጥ ድብቅ ካሜራ አላስቀመጠንም፣ በሩ ላይ ነበረ። ምክንያቱም ችግሩ የነሱ አልመሰለንም። እውነት ለመናገር ወደ ውጭ ነበር ያሰብነው። ዛሬ ቤታቸውም ካሜራ እናደርጋለን። ቴዲም እዛ ቤት እንዳደረ ነው የነገረኝ። ጠዋት ተደዋውለን ነበር። ቀጥታ ወደ እነሱ እንሄዳለን። እዛ ቤት ገብተን ምን ላይ እንደደረሱ እንጠይቃቸዋለን። ምክንያቱም እሷ ያለችን መቅዲ ትዝታ አለችበት ነው ያለችን። ከዛ መተን ስናወራ ትዝታ ደግሞ ዝም ብላ የሆነ ቁጥርጥር ነው ያደረገችው። በይደር ብለን ነው ዝም ያልናት። ነገ በጠዋት እንመጣለን እናወራለን ብለናት መሄድ ነው። ትዝታ እጇ ያለበት ይመስለኛል። እነ ቴዲም ባላወቀ እያለፉን እንጂ የሆነ ነገራቸው አለ። እስከ ትላንት ማታ ድረስ በነገራችን ላይ ወደ ውጭ ነው ስናስብ የነበር። በትክክል ወደ ውጭ ነው እያሰብን የነበረው። ሌላ ወሰደው እያለ ሌላ ነገር ላይ ነው የነበር ነው። ግን በቃ ከተረጋግተን ቁጭ ብለን አሁን ስናየው ግን ወደ ውጭ እያየን ነው እንጂ ያለ ነው ወደ ውስጥ እያየን አይደለም። ስለዚህ በተለይ ደግሞ ከዛ ካሻንጉሊቱ በኋላ ማታ ላይ ነው ትንሽ ያችን ያሰብናት የሆነ ነገር ነው እንድናስብ ያደረገን። ካሻንጉሊቱ በኋላ አሻንጉሊት ቀብረው ልጃችን ቀበርን ያኔ ነበር እንደውም ካሜራ ማስቀመጥ የነበረብን እዚህ። ስለዚህ አሁን እስቲ ያለውን ነገር እነሱ ጋር ሄደን ምናይ ይሆናል ማለት ነው። ስለዚህ አሁን ወደ እነሱ እንሄዳለን። እነሱ ለማጭበርበር ብዙ መንገድ ሄደዋል። እስካሁን እኛ በተቻለን አቅም ታጋሽ ሆነን ትዕግስታችንን ጠብቀን እምነታችንን ጠብቀን
ይሄንን እውነት ለማውጣት ሞክረናል። ከዚህ በኋላ ግን ኃይል መጠቀም ሳይኖርብን አይቀርም። ኃይል እንጠቀማለን። ፖሊስ ጠርተናል። የፖሊስም ኃይል ገብቶበታል። ጉዳዩን እስካሁን ድረስ ለምንድነው ፖሊስ ያላስገባችሁ ትላላችሁ? አለ ፖሊሶቹ አሉ፣ ከጎናችን ናቸው። ነገር ግን ህፃኑ መገኘት ስላለበት ነው። እነሱም ኢንቨስቲጌት እያደረጉ ነው፣ እየመራመሩ ነው ያሉት። እነሱ መሄድ ባለባቸው አሁን እኛ ምን ሄደውን ነው እንጂ ለእናንተ እየነገርናቸው ያለ ነው። ከጀርባ ደግሞ እየተከናወነ ያለውን ነገር ፖሊስ እየሄደበት ነው። ሶ which is እኛ ብቻችን አይደለንም። አብዛኞቹ ለምን ለህግ አትሰጡትም የሚል ሀሳብ ነው። ለምሳሌ በቀላል አማርኛ ስንነግራችሁ ትናንትና የተያዘችው መቅደስ የት ናት? ጣቢያ ገብታ ጣቢያ ናት። ፖሊሶች ናቸው። አስቸግራን ነበር። እዛ ጉራንጉር ውስጥ ገብታ መጀመሪያ አምልጣን ነበር። እናንተም እየተከታተላችሁት ነበረ። አምልጣ ነበር ወጥታ የነበረው። ለካ ከቤቷ በስተጀርባ እንደዚህ ሹልክልክ ያለ ቦታ ነበረ። በቁጥጥር ስር ውላለች። yes ፖሊሶች ኤግዛክትሊ ወዲያው ነው የያዟት። ከዛ ሁለተኛ ነገር ደግሞ ምንድነው እየተደረገ ያለውን ሂደት ከነሱ ጋር ነው የምንመካከረው። እንደዚህ አድርጉ፣ እንደዚህ አታድርጉ፣ ይሄ ከህግ አንፃር ያስቀጣቸዋል፣ እንደዚህ እንዲያውም ባለፈው በዱላ መትቸው እንትና አትምታው ካሜራ ላይ እንደዚህ ያስቀጣሃል የሚለውንም ሀሳብ ነበር ስናወራበት የምረው። ዞሮ ዞሮ አሉ፣ ብቻችንን አይደለንም። ህግ አለ፣ ጠበቆች አሉ፣ አብሮን የሚሰሩ ሐኪሞች አሉ፣ ነርሶች አሉ። እንደዚህ የተለያዩ ሰዎች እንግዲህ አካል ጉዳት ደርሶባቸው የምናገኛቸው ሰዎች አሉ። ተደብቀው ታፍነው የምናገኛቸው ሰዎች አሉ እና የተለያዩ አብረውን የሚሰሩ አካላቶች አሉ። እና ምንድነው ልላችሁ የፈለኩት ይሄ ጉዳይ ማለት ነው እንደ ወላጅ ሆናችሁ ስታስቡት ልጁ አዚስ ታይም የሱ ልጅ ነው፣ የኔ ልጅ ነው፣ የእናንተ ልጅ ነው። ስለዚህ እንደ ቤተሰብ እንደ አባት ስለ ልጄ ማወቅ ፈልጋለሁ። ለዛ ነው በዚህ ያህል ደረጃ እየሄድኩ ያለሁት እንጂ ፖሊስ አልገባበትም ጉዳዩ ላይ ማለት አይደለም። ገብቶበታል። ፖሊስ የሚችለውን ነገር እያደረገ ነው፣ እየሰራ ነው ያለው። ነገር ግን እንደ አባት ሆዴ አልችላለ፣ በቃ ቁጭ ልል አልችላልኩ። ጤንነቱ በነገራችን ላይ ባለፈውም እያያችሁት ነበር፣ ጥሩ አይደለም። በቃ ይሄ ነገር መጨረሻው ካላገኘ ካልተቋጨ እንቅልፍ ሁሌ የለውም። በነገራችን ላይ ቤተሰቦቹም ይነግሩኛል፣ ጠዋት ተለያይተን ማታ ነው ከመሸ ነው የምንለያየው እና ጤንነቱም ብዙም ጸልዩለት። በነገራችን ላይ ይሄ ነገር ቶሎ እንዲቋጭ በጣም ጸሎት ያስፈልገናል። ሌላ ስራ መስራት አልቻልንም፣ ሌላ ማሰብ አልቻልንም። እንዳላችሁ ጠዋት ነው እየተገናኘን ያለ ነው፣ ማታ ነው እየተለያየን ያለ። ለመተኛት ብቻ ነው የምንለያየው እንጂ አብዛኛውን ጊዜ አብረን ነን። የማንበላበት ጊዜ በጣም ረጅም ነው። ዝም ብለን እንዲሁ ነው የምንውለው፣ አንዱ ጋር እያለን ማለት ነው። እና እንደ ቤተሰብ ነው። አሁን እኔ የህፃኑ ጉዳይ የያዘኝ እንደ አባትነት ነው። አንድ አባት ልጁ ሲጠፋ የሚሰማው ስሜት ነው በቃ ያዘኝ። እሱ ያ ነው እስካሁን ድረስ አርፌ እንድቀመጥ ያላደረገኝ። በዛ ምክንያት ነው እንደዚህ እየሮጥን ያለ ነው። በዛ ምክንያት ነው እንደዚህ እየታገልን ያለ ነው እንጂ በቃ ፖሊስ ይጨርሰው ብዬ አጣጥፌ መቀመጥ ጠፍቶኝ አይደለም። ግን አልችልም። ምክንያቱም አንድ የሰማሁት ነገር አለ። ቅዳሜ የመሳዋት ቀን ነው። ያን ቀን ደግሞ 2 ቀን ይቀር። ያ 2 ቀን ሳይደርስ የግድ ለዚህ ልጅ መድረስ አለብን። እንደርሳለን፣ በትክክል ደግሞ እንደርሳለን። እስኪ ምንም ያለ አሁን እኮ እኔም እየነገርኩ ነው። እንደዚህ በተጨናነቀ ቁጥር እንደዚህ አይነት ስሜቶች እየተሰማህ ባለህ ቁጥር ጤናን ነው እየጎዳ ያለው። እስኪ አሁን ይዘነዋል፣ አንለቀውም። በትክክል እውነቴን ነው የምልህ። አሁን ምን እንደማስብ ታውቃለህ? ምን አለ በቃ ባላዋለድኩት ነው ያልኩት። ምን አለ በቃ ባልመጣ እዛ ምናምን ያልኩት ታውቃለህ። በቃ በጣም ነው የሚረብሸው በማርያም በስማ እንደዚህ ማቱን ደርሰናል። እኔ በትክክል ደግሞ አሁን እስካሁን የሆነ ስሜት ውስጤ ጥሩ አልነበረም። እንዳንተ አይነት ስሜት ነበር የሚሰማኝ። አሁን ግን የሆነ ጥሩ ነገር እየተሰማኝ ነው። እስኪ የሆነ ጥሩ ነገር እንደምናገኝ በጣም እየተሰማኝ ነው። በቃ ይሄ ምን የተሯሯጥነውን ነገር እላይ ታች ያልነውን ነገር የተሸወርነውን ነገር እንደው በድል እንደምናጠናቅቀው አትጠራጠር። እስኪ እውነቴን ነው የምልህ። ብዙ ነገር አጋጥሞኛል፣ ብዙ ሰው ማይቻለው። እንደነዚህ ግን በገዛ ልጃቸው ያውን ገና ባልጠነከረ ልጃቸው ጠርሰቀብናት ያልችልናል። እንግዲህ ይቅርታ ቤተሰቦቼ፣ ቀደም ስሜታዊ ስለነበርን ነው። አሁን ወደ ውስጥ እንገባለን። ምን አዲስ ነገር አለ ምናምን ብለን በዛው ካሜራችን አስቀምጠን ለመውጣት ነው።
ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ መስጠታችሁ እንዳትረሱ። ቀደምም አቤሎ ለማለት እንደሞከረው ቤተሰብ ሁኑ። ሁሌም ቢሆን ሲጀመር ቪዲዮን ስትጀምሩት ላይክ አድርጋችሁ ጀምሩት። እሱ ነው ለኛ ትልቁ ብርታታችን። ላይክ ቪዲዮን ስትከፍቱት ላይክ አድርጋችሁ ጀምሩት። ከዛ ውጭ ደግሞ ሱፐር ታንክስ ስጡን። ሱፐር ታንክስ የሚገኘው የት ነው ላላችሁ ደግሞ ውጭ ሀገር ላላችሁት ነው በብዛት የሚሰራው። ከቴክስት የምታረጉበት ወይም ደግሞ ኮሜንት የምትጽፉበት በጎን በኩል ምልክት አለች፣ የገንዘብ ምልክት፣ የዶላር ምልክት። እሷን በመንካት ክሬዲት ካርድ ወይም ደግሞ ፔፓል የምትጠቀሙ ካላችሁ በዛ አማካኝነት ነው ሊሰራላችሁ የሚችል። ስትነኩት ራሱ ይመራችኋል ማለት ነው። ያቺ የሱፐር ታንክሷ ምልክት ካለች ቀጥታ ብትሰጡን ለኛ ይደርሰናል። እስካሁን እየሰጣችሁን ላላችሁ ቤተሰቦቼ ግን በጣም አመሰግናችኋለሁ። ምክንያቱም እያገዘኝ ያለው እሱ ነው። እነሱ ገንዘቦች ተጠራቅመው አሁን ለምናደርገው እንቅስቃሴ አሁን ለምናደርገው ሂደት እየጠቀመን ያለው እሱ ነው። ወጫችን በሱ ነው እየሸፈንን ያለ ነው። ቤተሰቦቼ በውስጥ የምታወሩን ኮሜንት የምታደርጉልን ሰዎች በጣም እያመሰገንን በምንችለው አቅም እንግዲህ እግዚአብሔር እስከፈቀደልን እግዚአብሔር እስከሰጠን ጸጋ ድረስ ይሄ ልጅ ለማዳን ጥረት እናደርጋለን። አብራችሁን ሁኑ። የቤቱ በር ደርሻለሁ። ያው ማስመሰላችሁ አሁንም ይቀጥላል። አሁን ግን እኔም ማስመስዬ የሆነ ነገር እስኪ ካገኘው በሚል ካሜራ ከአቤሎ ጋር አቤሎ ይዛታላ ካሜራህን። ስለዚህ እሷን እኛ እያወራን በነበረበት ሰዓት እሺ፣ ወይ ከቲቪ ጀርባ ብቻ የሆነ ቦታ ላይ ሰካ አርጋት እሺ፣ እንዳትረሳ። ራሴን በጣም እያመመኝ ነው። እንግባ በቃ እሺ። ቤቶች እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ናችሁ? አቤሎ ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? በረታችሁ? ምን አማራጭ አለ? ደህና ናችሁ? ደህና ናችሁ? ምንም አዲስ ነገር የለም። ምን አዲስ ነገር ይኖራል? በሀዘን በጸጸት በብስጭት ተቆራምተን የጨለማውን ህይወት እየገፋን ይዘነዋል። ምንም አዲስ ነገር ምንስ እንችላለን? ጉዳይ አቤት። እሺ ያው እንግዲህ ያለውን ነገር ትናንትናም የተወሰነውን ለማየት ሞክረናል። ተረጋጋ። እንግዲህ ያው ዞሮ ምንድነው መሰለህ እንግዲህ ትዝታ ማታ ወርታችኋታል ብዬ አስባለሁ። እኔ ከሄድኩ በኋላ ምክንያቱም የነበረውን ነገር አንተም ነበር አይተኸዋል። ስለተፈጠረው ነገር አብረን ነበርንና ከእሱ አንጻር ነው ምን አዲስ ነገር አለ ያልኩህ። ያው እሷ ቀድማ ስራዋን ሰርታለች። እኛ አመናት። የነበረውን ግርግርና አጋጣሚ ተጠቅመን የእሱን ተፈጥሮ ባህሪ ተረድታ በቀላሉ እንደሚታለን ስለተረዳች ማድረግ ያለባትን ነገር ቀድማ ጨርሳ ስለነበረ ያደረገችውን አደረገች። ከዛ በኋላ እንዳያችሁት ሆነ። እንግዲህ እስካሁን ምንም ይሄ ነው የሚባል ነገር የለም። ባለበት ነው ከማዘን ውጭ ምንም ጠብ የሚል ነገር የተፈጠረ ነገር የለም። ያው ምልህ እሺ፣ አሁን አንተ ዳርዳሩን እየሄድክብኝ ነው። ለማንኛውም ትዝታ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ልጅ የጠፋበት ሰው እንደዚህ ዘንጦ አይቻል አቅም ደግሞ ያንቺ ይለያል። ዘንጠሻል በሰላም ነው እንደዚህ የዘነጥሽው? የልትሄጂ ነው? የወለደች እኮ አትመስል። የልትሄጂ ነው? ያው ፍለጋ ነው። ፍለጋ እንደሱ ለብሰሽ ችግር አለው ልብስ ምን ችግር አለው ልብስ ለብስ? ደስተኛ ሆነሽ ነው እንደሱ ያረግሽው ማለት ነው? እየካደምሽ ነበር እንዴ? እየካደምሽ ነበር? እንትን እኮ ነው። እስኪ አሁን እዚህ ላይ ምን መሰለህ ያስብላል። አንደኛ ያስብላል። እንደዛ አይነት ያልተለመደ ነገር ሲያጋጥም ያስብላል።
የሚሆኑትን ነገር ላታስተውል ትችላለህ። የምትለብሰውን ጫማ፣ የምትበላው ምግብ፣ የምትለብሰው ልብስ ቼክ ላታረግ ትችላለህ። ድንጋጤው፣ ብስጭቱ፣ ጸጸቱ አለ። እነሱ ነገሮች አሉ። ሁለተኛ ደግሞ ልክ ነው ያነሳው ሀሳብ ልክ ሊሆን ይችላል፣ ግን ደግሞ መፍትሄው ላይ ማተኮር ማለት እኔ ባህሉን እያጣጣልኩት ሳይሆን ጥቁር ስለለበስክ ልጁ ተገኘ ማለት አይደለም። እሱ በድንጋጤ የመጣ ሊሆን ይችላል። እኔ የተረዳሁት እንደዛ ነው። ከዛ ውጭ መቼም የልጅን ማጣት እና የልጅን ከቅፍ ውስጥ እንትን አለማለት አለማግኘት መጎዳትና መሰበርን ለመረዳት እናት መሆን ይጠይቃል። ከሷ በላይ መቼም በዚህ ሀዘን ሁላችንም ተጎጂ ነን፣ እናንተንም ጨምሮ። ግን ደግሞ ከእናትነት በላይ መቼም ለልጅ የሚሰበር አለ ብዬ አልገምትም። ምን በዛ አጋጣሚ እንደተፈጠረ ነው እኔ የምረዳው ማለት ነው እንጂ ሀዘኑ ከሷ በላይ የሚል አይመስለኝም። እሺ አይ እንዳልኩ አሁን ላይ ልጁ አልተገኘም ማለት ሁላችንም ተጠርጣሪዎች ነን። ባለፈው ፖሊስ ቃልሽን ወስዷል፣ ያንቺን ያንተንም የኔንም አይደል? የሁላችንን ቃል ወስዷል። ስለዚህ አሁን ላይ ሁላችንም ችግር ላይ ነን፣ ሁላችንም ፍለጋ ላይ ነን፣ ሁላችንም ሀዘን ላይ ነን። ያ ባለበት ሁኔታ ላይ እንደዚህ አይነት አለባበስ ለብሰህ ስታያት ምናልባት ጉዳዩ ከእሷ ጋር በቃ ተመቻችቷል ማለት ነው። ወይኔ ለማስመሰል ነው። ባለፈው ጥቁር ለብሰው ነበር በቃ ህፃኑ ሞተ ብለው አይደለ? እኔ አሁን ወደ ኋላ ለመመለስ አይደለም፣ ኦልሬዲ ተስማምተናል። ከእናንተ ጋር ያለውን ነገር አውርተናል አይደል? ስለዚህ ስላወራን ስለተነጋገረን ከዚህ በኋላ ምንም ወደዚህ የሚያስብል ነገር የለም። ግልጹን እየተነጋገረን ነው። ወንዴም አሁን እንደዚህ ስለሆንክ ለልጅ ልዩ ቦታ አለ ማለት አይደለም። አውቃለሁ ለምን እንደዚህ እንደምተው። ምን ማለት ነው? ምንም አሁን እኮ እንደዚህ ወይኔ ልጄ ምናምን የሚያስብል ነገር የለውም። ምን ነው የምተው? መስዋዕት ልታረገው ያሰብከው ልጅ እኮ ነው። ምንም ልጅ ምናምን አትበል እንዴ! ምንድነው እንደዚህ ማስመሰል? ልጅ እኮ ለማን ነው የምታስመስለው? የፈለገ ቢሆንስ አይደለም። አሁን እያስመሰልክ ያለው ለምንድን ነው አልከው? አዎ አልከው። እየገባኝ አይደለም። ምን መሰለህ አሁን ይሄ ልጅ መስዋዕት ልናረግ እያሰብን አይደለ? እንደዚህ መሆኑ ምንድነው የሚጠቅመው? ወይኔ ልጄ ወይኔ እንትን የሚለው ምን ለማድረግ ነው? አሁን ምን ለኔ ነው የሚያስመስለው? እኔ ጋር እኮ ተግባብተናል በቃ አረ ምንም እኮ እንደዛ የሚያስብል ነገር የለውም። ተው እንጂ ማለት ምንድነው? ልጄ ነው። ቆይ ለምን እንደምታስመስለው? ለምን እንደምታስመስለው አይባልም። ልጄ ነው። አዎ ልጄ ነው። እና ለልጅ ነው እንደዚህ የምትየውንክ ያለው? እንዴት አልሆነም ወንዴ? ቆይ አይ እንትን አትወልድ አንተም አንዳንዴ እንትን ማለት ያስፈልጋል። ባለፈው መቅደስ ጋር የነበረው ግርግር መነጋገር ከተባለ ሁላችንም እናስታውሰው ነው። ምን ይሄን ያክል ልጄ ምናምን ያው እኛ ላይ ተማት ስራ ዝም ብለህ አንዳንዴ ነገሮችን እንትን ማለት ያስፈልጋል። ምን ማለት ነው ቴዲ? አንተም ወደዚህ ወደነ እስክንድር እየሄድክ ነው እንዴ? ምን እንትን ትላለህ? እውነት አይደለም የተናገርነው። አቤል ባለፈው ምንድነው ሲል የነበረው? መስዋዕት ይሆን አይደል ሲል የነበረው? ወይ ጉድ ሲሯሯጥ የነበረው ለዛ እና ወደ ጉዳይ ወደ ዋናው መች መጣና ነው። እሱስ ቢሆንስ በዚህ አይደል ሄዶ አይደል እንዴ በቀኑ እንትን መች ተፈጻሚነቱን አገኘ እንዴ? ለምን አይቆጨኝም? ለምን አይሰማኝም? የወለድኩት ልጄ እኮ ነው። ተው እንጂ አቤላ መስዋዕት ስላላረገ ተው አቤል ተው አዎና መስዋዕት ስላልሆነ ማለት ነው እንዴ? አዎና በቀን ውስጥ ሆኖ መቼ የት አለና እንዴ ልጄ እያልኩ የምታስመስለው ነገር ምንድነው? እኮ ነው ሁላ ውሸት ነው ማለት ነው። እዚህ ጋር ፎቶ ተካለው ፎቶ አነሳለሁ ስትነበረውላ ድራማ ነው እንዴ? ተው እንጂ አንተ ደግሞ አይ ለማንኛውም ይኸውልህ እኛ አሁን እቺ አንድ ነገር አትልም እንደዚህ ተዘፍስፋ እኔ ላይ ዝም ብላ እቺ የሚታዳምጥ አሁን በእናትህ ኧረ ትዝታ በእናትሽ አንድ በያቸው እነዚህን አንድ በያቸው። አሁን እንደዚህ ሲሉኝ አንድ ነገር አትያቸውም እንዴ? ወይ እናታቸውን አትይ ወይ የሆነ ነገር አትይ ዝም ብለሽ እንደዛ ይባላል እንዴ? ቆይ አንቺማ ግዴለም ምንም ያስታውቅ ብሏል። ሰርግ ነው ያለባት። ደንግጫለሁ። እውነት ነው። ሰርግ ያለ ነው የሆነ ፕሮግራም ያለ ነው። እሺ አሁን ይኸውልህ እኔ አሁን የመጣሁበት እንትን እኮ አይታይባትም። አሁን ሻብራቅ ብላ
አሁን ይኸውልህ ወንዴ ያንተ እንደዚህ መሆን እኔ በጤና ወይ ጉድ! አቤት 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 ጉድ! እሺ ቴዲ እንዴት እስኪ ዝም በል በእናትህ። ቴዲ ተቃጠልኩ። ምኑን ያቃጠለ? ምን አይነት ሰውዬ ነው በሚካኤል? እስኪ ዝም በል። ያውቆ ነው አንተ አውቀህ ነው በእናትህ ዝም በል። ምን ታስመስላለህ? አዎ አውቀህ ነው። አውቀህ ነው። ምን ልትሆን ነው? እስቲ እንደ ሰው አስቡ። እንደ ሰው አሰብኩ። መስዋዕት ልታደርገው ያሰብከው ልጅ አሁን መጣ ልጅ ወይኔ ተቃጠልኩ ምናምን ምን መልክ ትሰራብኛለህ? አቶር ዘረዛ ፈናት ተፈት እኔ እንዳይነሳ ይነሳብ ምን አባታ አመጣለህ እንዴ? ሲጀመር ይኸውልህ እኔ እናንተ የተግባባ ነው ስለ ገንዘብ ነው እንጂ ወንድነት ልትነካው ልትሞክረው አይደለም። ከፈለክ አሳያለሁ፣ አስገብቼ ቀጠቅጣለሁ። እንዴ ምንድነው እንደዚህ አፈ የምትከፍተው? አንተ መጀመሪያም ባለፈውም አንተ ማን ነው የምትቀጠቅጠው? እንኳን አትይ እንደዚህ ሲዳፈር ባለቤቴ ሆነሽ ተቃጠለ። እየተደማመጠን እስቲ አሁን ዝም ብለን ብንደማመጥና ብንግባባ መጀመሪያ ምን ችግር ባልተፈጠረ ነው። ወንዴ እየሰማኝ ነው። አንቺ ወንዴ ብቻ እነዚህ ሰዎች የልጅቷም እኮ በነገራችን ላይ መቅደስም የተጠቀመችበት ይሄንን ሁኔታውን ስለምታውቅ ነው። ባህሪውን ታውቃለች። ጂቪ ስለሆነ ነው እንጂ ግልፍተኛ ነው። ግን ደግሞ ምን ማድረግ እንዳለበት የተጠና መንገድ አይደለም እንትን የሚለው የሚሄደው ማለት ነው። የሆነ ነገር ተግባር ላይ ከመዋል ይልቅ መናገርን ያስቀድማል። ከዛ የሷ የሌላ እቅድ አካል ሆንክ ማለት ነው። ነገሩን አበለሻሸው ማለት ነው። አሁን 2 ቀን ይቀራል። 2 ቀን ስለዚህ የሁሉ ብልሽት ደግሞ ባንተ ይመጣ። አሁን መጮሁ መፍትሄ ያለው አይመስልም። እናርግ ነው የምትለኝ? መጮሁ መፍትሄ አይደለም፣ መደማመጡ ያስፈልጋል ብዬ አስባለሁ። ኢሞሽናል አሁን አንተ ዝም በል በቃ። ከዚህ በኋላ እኛ ስናወራ አትግባማ አለ። በቃ ዝም በል። እኔ ከትዝታ ጋር ማውራት ፈልጋለሁ፣ አንተ ግን ዝም በል በቃ አታውራ። ትዝታ አቤት። አሁን ጉዳዩ ዞሮ ዞሮ ወደ አንቺ ነው የመጣው። ምን? እሺ እነሱም ነበሩ። እኔ ለምን ትናንትና እንዳላወሩሽ አላውቅም። ምናልባት አውርተውሽም ሊሆን ይችላል። መቅደስ ልጁን ላንቺ እንደሰጠችሽ ነገራናለች። ለኔ? አዎ። ለምንድን ነው የሰጠችኝ? ለኔ አልሰጠችኝም። በፍጹም አልሰጠችኝም። አሁን ፖሊስ መጥቶ ነገሮችን ከምንገለባብጠው እንደዚህ 10 ጊዜ ከምንዟዟር በስማ አንተ ሰውዬ ግን ምንድነው ችግርህ? አይ ከመቅደስ ጋር ተገናኝታለች እና እኮ ታዲያ ግረማሃ ወንድዬ እስቲ በተሻለ እስኪ ጤነኛ ሁን። መጀመሪያ ተረጋጋና ቁጭ በል። ምንድነው መልክን ይሰራብልኛል? ምናልባት ይሄንም ታውቀው ይሆናል እኮ እየናፈቀው ነው እንዴ? ዱላው እንዴ በጣም ማርያም ዳቢላ ስነ ስርዓት ይኖር። በቃ ስርዓት ያዛ አከበርኩን እንዴ? ቆይ ለምን በንግግር አይ ስለደነገጥኩ ዝም በል አለ ወይስ እያወነባበርክ ነው? ነገሩ እኮ እያወነባበደ ነው። እንደዛ ነው የሚመስለው። እሷን ጥያቄ ሲጠይቃት እኔ አሁን እሷ ጋር ነው እያወራ ያለሁት አይደል? አውራ በቃ በእናትህ አውራ በቃ ይኸው አውራሽ ተረጋጋ በቃ ወንዴ። እየጠየቃት ያለው እሷን ነው። እሷ ትመልስ። አንተ ዝም በል። ተራ ይደርሳል ለማውራት ከሆነ ዝም በል። እሷን ይጠይቃት፣ እሷ ትመልስለት። አበዛው በቃ እሺ ተውኩ እኮ። እንደው እኔ ሁላ በመታ ደስ ይለኛል እውነት። እኔ ነገሮች በሰላም እንዲያልቁ ፈልጌ ነው እንጂ ነገር በተደጋጋሚ እያበላሸ ነው። አሁንም ደግሞ ነገሮችን ለማወሳሰብ እየሞከርክ ነው። ስለዚህ ያለው ቀን ይታወቃል፣ ያለንበት ሁኔታ ይታወቃል። ወደ መፍትሄው መሄድ ስለዚህ ይኸውልሽ ትዝታ ቴዲም ነበረ፣ ባለቤትሽም ነበረ፣ ወንዴም ነበረ። ፊት ለፊት ይዘናት ስናወራት ልጅ የተቀየረ ልጅ ነው ለነሱ የሰጠቻቸው። ያ የተቀየረው ልጅ ደግሞ ያው ለቤተሰቦቹ መልሰናል። ህፃኑ እዛ ዴይኬር የምትሰራበት ያለበትን ልጅ ነው የሰጠችው። ዋናውን ልጅ ግን ላንቺ ነው የሰጠች። ለኔ? እሱም አልሰጠችኝም። ለኔ ምን ብላ ሰጠኛለች? እሱንማ አንቺ ነሽ የምታውቂው። ለምን ልጅሽ አይደለ? ለምንድን ነው ላንቺ ማሰጠች? አልሰጠችኝም። ለኔ ጌት ተገናኝተን እኔ ጭራሽ እሷን አላገኘኋትም። ማታ 4 ሰዓት እሱን ልቀበለው ወጥቻለሁ ብለሽ ነበር እኮ። ወጥቼ ነበር። እና ስትወጪ የት ነው የሄድሽው? እሱ ህፃኑን ሊያመጣ ነው የሄደው። አንቺ የት ሄድሽ? እሱን ፍለጋ ሄድኩኝ። ያው እሱን አገኘሁት። አላገኘሽውም። እሱ ህፃኑን ሊያመጣ ነው የሄደው ከሱ ጋር ከቴዲ ጋር። እሷን አላየኋትም ጭራሽ እኮ። የት ነው የሄድሽው? እሺ ንገሪኝ። የዛኔ ማታ 2 ሰዓት ከዚህ ቤት ወጥተሽ 4 ሰዓት ነው የተመለስሽው። የት ነው የሄድሽው? እኮ እሱ ጋር ሄድኩኝ። አልነበረም 2 ሰዓት ካንቺ ጋር እሱ ከሱ ጋር ተገናኝተው
ከቴዲ ጋር ተገናኝተው ህፃኑን ሊያመጣ ነው ሄደው። አንቺ የት ነበርሽ? ጀመር አንቺ ከመቼ ጀምሮ ነው በዛ ሰዓት እሱ ጋር የምትሄጂው? ዝም በል። እኔ እሱን ልፈልግ ሄድኩኝ። እሱን ፍለጋ ነበር የሄድኩት። ወዴት? እሱ ያለበት ቦታ ማለት ፍለጋ ሄድኩት። ቴዲ ጋር ሄዷል ሲሉኝ ሰማሁ። ቴዲ ጋር አይደለም ያልሽው? ሲጀመር ቴዲ ጋርም አይሄድም። ቴዲ ጋር በዛ ሰዓት ሄዶ ማያውቅም። ስለ ቴዲም ሲጀመር ስለ ቴዲም አታወራም እኮ ሲጀመር። የት ነው የሄድሽው? ዝም በል። የት ነው የሄድሽው? እኔ ፍለጋ ነው የሄድኩት። እሱን ፍለጋ ነው። እሱን ፍለጋ ያለበትን ቦታ። የት ነው ያለበት ቦታ ሄድሽ? ያለበት ቦታ ሄድኩኝ፣ አጣሁትኝ። የት ነው? ፍለጋ ነው ፍለጋ። እሺ ፍለጋ። አሁን ለምሳሌ እኔ አሁን አንቺን ፍለጋ በወጣ ሱፐር ማርኬት ሄድኩ፣ ሱቅ ሄድኩ፣ እንትን ሄድኩ እያልኩ እናገራለሁ። እሱም የት ሄደሽ ፈለግሽ? አንተ ዝም በል እንጂ። እሺ መልሽልኝ። ያው እዛው የሚጠጣበት ቦታ ነው ሄድኩት። እሱ ስላለ ነው ቴዲ ስለተናገረ ነው አይደለም? እና ታዲያ እንደዛ ነው። የት ነው የሚጠጣው? ያው መጠጥ ቤት ነው። የት? ማን መጠጥ ቤት ስም የለው? እኔ ስሙን የት አውቃለሁ? ሄደሻል አይደል እንዴ? ደርሰሻል እኮ ብሄድ ታዲያ ስሙን አውቃለሁ እንዴ? ያልጠጣ ከሱ ጋር ቁጭ ያልጠጣ የሚጠጣው የሚገለብጠው እሱ ነው። ምኑ ጋር? ለዚህ ለባዳ ለጠላት እንደዚህ ይወራል። ዝም በል እባክህ፣ ዝም በል። እኔ የምለው እያወናበዳችሁኝ ነው፣ እየገባኝ አይደለም። ዝም በል ምናወናባድክ እኮ በቃ እኔ አንቺ ጋር እያወራሁ ነው። ስለዚህ አንተ እሱ ምን አደረገ አሁን? ቆይ ምንድነው 10 ጊዜ ስለንት የሚያወራው? ሲቀጥል ደግሞ ቴዲ ለምንድን ነው ሂንት የምትሰጣት? አይ ሂንት አልሰጠኋትም እና እዛው የሚገለብጥበት ምን አባባለ? ከእሷ ጋር አይደል እያወራሁት ያለሁት? ያው ቢሄድ ከዛ ያልፈም ብዬ ነው እኮ። እሷ ትናገሯ ታዲያ። እሷንስ ብዬ በነገራችን ላይ እሱ ለሚጠይቃችሁ ጥያቄ አሁን ጥሩ መልስ ብትመልሱ ለእናንተ ጥሩ ነው። ሌላ አካላቶች የህግ አካላቶች ቀርመው ከመጡ አሳልፈን ከሰጠናችሁ ነገሮች ሁሉ በጣም ነው የሚከብድባችሁ። ስለዚህ ነገሩን እናቅልለው እያለ ነው አሁን። አንተ ዝም በል። ይኸውልህ አሁን እኔ በሰላምና በፍቅር እያወራን ነው፣ ተግባብተናል። ፖሊሶቹ በማያውቁበት ሁኔታ ሚስጥራዊ ሰው ሆነናል። ጉዳዩንም ሂደን እንጨርሰው ተባብለናል። አሁን ለምን እንደዚህ በጀርባዬ እየሄዳችሁ እንዳለ አላውቅም። አይ ካላችሁ ግን እኔና እናንተ የሚያግባባን ነገር ግራውንድ ከሌለን የምናወራበት ምክንያት ከሌለ እኔ እወጣለሁ። ግን ፖሊሶቹ መጥተው ያደረጋችሁት እስካሁን ድረስ የተፈጸመውን ነገር በሙሉ እነግራችኋለሁ። እዛው እናንተ ተወጡ። በእንደዚህ አይነት ሁኔታ እንድንግባባ ከሆነ ፈልጎት አይ እውነቱን እነግርሃለሁ፣ እንደዚህ ነው በሉኝ። እሺ እንግባባ። የት ነው የሄድሽው? ማታ 2 ሰዓት። ያው ነገርኩ አይደለም ወይ? የሚጠጣበት ቦታ ሄድኩ። የት ነው የሚጠጣበት ቦታ? እኔ ቦታውን ታውቀዋለህ? የሚጠጣበት ቦታ ሄድኩኝ። መጠጥ ያለበት ቦታ። የቱ ጋር መጠጥ ያለበት ቦታ? የት ብዬ ልንገርህ? የሄድሽበት አልጠጣ እኔ ከእሱ ጋር ቁጭ ያልጠጣ ቦታው ብቻ የሚጠጣው መጠጥ የሚጠጣበት ቦታ አለ አይደል እንዴ? ወደዛ ወዴት? ምንድን ነው የሚባለው? እኔ ስሙን ሴት አውቀዋለሁ። እኔ አላውቀውም። አታውቀውም አይደል? ባለፈው ታዲያ ለምንድን ነው በተደጋጋሚ ማታ እየሄድኩኝ እየፈለኩኝ የማመጣው ነው ያልሽው? ማታውቀው ሰፈር ነው እየሄደች የምታመጪው ማለት ነው። ሌላ ቦታ እየሄደች ይሆናል። አንተን ያወራ የለም። ለማንኛውም ከዚህ በላይ የምናወራበት ምክንያት የለንም። እኔ አስቡበት፣ ተነጋገሩበት። የምትነግሩኝ ነገር ካለ ደውሉልኝ፣ እመለሳለሁ። ከዛ ውጭ ግን እኔም ሆንኩ እሱ መድከም ሰጥቶናል። ያልከኝን ገንዘብ አዘጋጅን። አሁን ህፃኑን አገኛችሁት አላገኛችሁት ጉዳይ አይደለም። ወንዴ ገንዘቤን አዘጋጅ፣ ገንዘቤን ላክልኝ። ከዛ በኋላ ከእናንተ ጋር ምንም የሚያደራርሰኝ ነገር የለም። የምን ገንዘብ ነው የሚልክልኝ? አውርተናል ከሱ ጋር አይደል? ምን አወራችሁ? ዝም በይ በቃ። ባለፈው ጨረስን አይደል እንዴ? ራሳችሁ አራላችሁ በቃ ልጁ የሆነ ነገር ይሁን እኛ አንተ ጋር በገንዘብ እንጨርሳለን ያላችሁ የራሳችሁ አይደላችሁ? እሺ ስለዚህ ገንዘቤን አስገቡልኝ፣ እኛ እንሄዳለን። በቃ አይሻልም? ሌላ የምትነግሩን ነገር የለም። ናቴል ግን በነገራችን ላይ ትዝታ አቤት። ቴዲን ከምን ያህል ጊዜ በፊት ነው ያየሽው? ታውቂዋለሽ? ቴዲ በቅርብ ጊዜ ነው ያወቁት። መቼ ልበል? እኔ ከአንዴም 2 ነው ያየሁት። ብዙም ጊዜ አላውቀውም። እሱ ያው ቴዲ የሚባል ጓደኛ አለኝ ሲለኝ ነው የምሰማው። ከዛም በኋላ ደግሞ 1-2 ያየሁት በቃ። ከዛ ወዲያ አይቼው አላውቅም።
አይ አሁን አወራራችሁ ትንሽ የሚተዋወቁ ሰዎች ነው የሚመስሉት። የልብ ጓደኛ ነው የምትመስሉት። ኤኒሃው ይሄን ይመስላል። እመጣለሁ። ቀጣይ ስመጣ ግን ገንዘቤን ነው የምመጣው። ቴዲ ከሱ ጋር ጨርሰናል የገንዘቡን ጉዳይ። እሺ ተነጋገሩና አዘጋጁልኝ። ሌላ የምትለኝ ነገር አለ ቴዲ? ሌላ የምልህ ነገር የለም። ግን ያው እኛም አሁን ያለንበት ሁኔታ ተረጋጋ ሁኔታ አይደለም። በተሻለ መጠን ትንሽ ጊዜ ብትሰጡን ደስ ይለኛል። ምክንያቱም ያው ነገሮች እንደታሰቡት እየሄዱ አይደለም። ብዙ ነገሮች እየተበላሹ ነው ያሉትና እሱን ብትረዱንና አንዳንድ ነገሮች እስከሚስተካከሉ ትንሽ የፎይታ ጊዜ ቢኖረው ጥሩ ይመስለኛል እኮ። እኔ አሁን ፎይታውንም ምኑንም እሱ የኔ ጉዳይ አይደለም። አሁን ነገሮች ይበላሹ አይበላሹ እሱን እናንተ ናችሁ የምታበላሹት የምታስተካክሉት። የመስረቅ ሙከራ ባታደርጉ ኖሮ የሁሉ ነገር ውስጥ አትገቡም ነበር። ዞሮ ዞሮ እሱ የእናንተ ፍላጎት ነው። አሁን የሚሆነው ምንድነው? እኛ እንወጣለን። ትራንስፈር ያርጉልን አይደል? ብራችን ትራንስፈር አድርጉልን ወይ ዛሬ ወይ ነገ እስከ ከቻላችሁ ትንሽ ጊዜ ስጡን። አሁን ማለት በዚህ ሁኔታ ላይ ሆኖ ያለው ጉዳያችን እሱ የኛ ጉዳይ አይደለም። እሱ የኛ ጉዳይ አይደለም። አለኝ ብለህ ነው እኮ ሰጣችኋለሁ ያልከው። አለኝ ነው እንጂ ህፃኑን አምጣልኝ ብለህ አይደለም። ከኔ እጅ እኮ ወጥቷል። አይ የምትሉ ከሆነ ፋይላችሁ በሙሉ ለፖሊስ ሰጥቶ ማስያዝ ነው። ሌላ ነገር የለውም። እዛ መድረስ የለበትም። ችግር የለውም። ስምምነቱ እንዳለ እንደተጠበቀው ነው። ስለዚህ ነገ መጨረሻው ነገ ነው። ነገ ዓርብ ነው። በዛ እንጨርስ ነው። ነገ ዓርብ ነው። ጨርሱ። ቅዳሜ ደግሞ እሱ አይመለከተም። ቅዳሜ ደግሞ ሌላም ስራ አላችሁ። ምኑን ቅዳሜ ሆነው በእናትህ ቅዳሜ። ለማንኛውም እንደዛ አድርጉልን። ሰላም ዋሉ። ቻው። በል እስኪ ቻው። እንግዲህ መልካም ሰላም ነው። አቤላ ወይ ሰላም በርቱ እንግዲህ ትዝታ ያ ቤት ነኝ በእናትሽ ዝምት ያለሽ ነቃ ላይ በእናትሽ እንዲህ እኮ ነው የሚሰራው። ምን ታገኛለህ? ምን አገኛችሁ? እዚህ እንዲህ እኮ የሚደረግ እኔ አንቺ አሁን እቅዳችን በታቀደው መሰረት እየሄደ ነው። ትናንት የት ነበር? እዚህ ውስጥ ዛሬ ቱነን ወደ ሚሊዮነርነት እየመጣን ነው። ከዚህ በኋላ መታመም የለ፣ መቃጠል የለ፣ መስጋት የለ። ጉዳያችን እያለቀ ነው። ቅዳሜ 8 ሰዓት እየደረሰ ተቀየረ ነገሩ። እየተሳካ በነገራችን ላይ ኮርቼባችኋለሁ። ነግቢ ግቡልኝ በል። አንቺ ደስ አይልሽም እንዴ? ደስ ይለኛል። ደስታሽን ግለጫ ታዲያ። በቃ ተወጣ ነው። ደዛ ነው አንበሳ ዛሬ አቆራሽኝ ነው። አይ እውነት አየህ አይደለም? አንተ ግን እያየሽው ነው። አንድ ከፊት አንድ ከኋላ ያለ የሆነ ነገር ያበላሻል ብዬ ፈርቼ ነበር። ያበላሻል እየዘበራረቀ ነው። አዎ እና ያንቺ ብሎ እየዘበራረቀ አስጨንቆኝ ነበረ። ለማንኛውም በጣም አሪፍ ነው። ቅዳሜ ቴዲ ሙት በእናትህ አንቺ እኮ አንቺ ነው ያንቺም ይሁን ብቻ ትልቅ አስተዋጽኦ አድርገሻል። አዎ እከፍልሻለሁ። እሺ በነገራችን ላይ አንቺ ምን ያጠፋሽው? አዎ ጤንነቱ በጣም ቆንጆ ነው። ምን ያንሳል? ምን ይጎላል? መፋፋት አለበት። አዎ ቆንጆ ነው። መፋፋት አለ እዛ ለዛ ነገር ምን ያንሳል? ምን ይጎላል? ምን እናምጣ? ምንም የሚጎል ነገር የለም። አሁን ግን ሄዳችሁ እንትን ታምጡልኝ ያላችሁ ምን ዳይፐር ዋይበስ ግን የት ነው አስቀምጬዋለሁ። ቦታውንም አልነግርህም እኮ። ኧረ ብነግርህ እኮ አሁን አንተ ሲያፋጥጠህ ልትናገር። ኧረ ነገር ማናገር አይ አልናገርም። ቦታውን አልነግርህም። ቦታውን ለበጎ ነገር ከሆነ መልካም። እኔ ግን ስጋት አለ። ምንድን ነው ስጋት? አነፍንፈው የሆነ ነገር ላይ እንዳይደርሱበት ስጋት አለ። ምንም አይደርስበት። አሁን እኮ እስክንድር እኮ እኔን አልጠረጠረኝም። አይታል አይደለ? ነገር የጠረጠረ አንተን ገባክ አይደለ? አንተን የጠረጠረክ አንተን በሰፋጠጠ ደግሞ ቦታውን ምንም በነገር ልትናገር እንዳይደርሱበት ነው ስጋት። እሱ ችግር የለውም። እንዳይደርሱበት ነው ምንም ስጋት። አይደርስበት። እንዴት ይደርስበታል? እርግጠኛ ነሽ? አዎ። ስለዚህ አሁን ያለን ጊዜ በጣም ውስን ነው። አጭር ጊዜ ነው። ልጁ መፋፋት አለበት። ልጁ ፋፋ ማለት ኮሚኒቲው ፋፋ ማለት ነው። ማህበረሰብ ፋፋ ጠቅላላ የፋፋ ችግር ተወገደ ማለት ነው። ቢሊዮኔር ሚሊዮኔር ቢሊዮኔር ሁሉም ነገር ምርጥ ነው የሚሆነው። አዎ ቆንጆ ነው። ምን ይፈልጋል? ጥንቃቄ ይፈልጋል። በጣም በጣም ደግሞ በጣም ይፈልጋል። አቤት ቴዲ
እንጂ ለአንተ አልነግርህም። በጣም ቸኮይ ነበር ነው። እንዴት ተረጋጋ አይደል? ባለቤቴ እኮ እንደዚህ ነች። ስዋርደሽ እኮ እቺ አያያያ እና ሰው መስላ ልብ መሰለህ ከብር ገና ብዙ ደግሞ አልጠረጠረም። ግን ተጠረጠረኝ ምንም ማለት ነው አላስበውም ጭራሽ ጉዳዩ ከተፈጸመ በኋላ ማድረግ ስላለብን ሊከሰት ስለሚችለው ነገር ማሰብ አለ። ምንድነው ሊሆን የሚችለው? ይሄም አለ እሱንም ታሳቢ ማድረግ ያስፈልጋል። እሱ ከሆነ በኋላ እና መፈንደቅ ብቻ ሳይሆን ያለውን ነገር ታሳቢ ማድረግ ያስፈልጋል። እሱ ይደርሳል። ከተወሰነ ከተደረገ በኋላ እሱ ይደርሳል። አይ ታሳቢ ማድረጉ ጥሩ ነው ብዬ ጥሩ ሀሳብ። ምክንያቱም እውነት ለመናገር እሷ ጀግና ባትሆን ኖሮ እኔ አስበልቼ ነበር ነገሮች እየዘበራረቀ ገና ተጀምሮ ባጭሩ ተቀያይቶ ነበር። ዝም ብለህ እየዘበራረቀ ተበራረቀ። ስለዚህ ጉዳ እኮ ነው። ስለዚህ መማር ያስፈልጋል። ቀጣው ደግሞ ምን ሊሆን ይችላል የሚለው ስለዚህ በቃ አሁን ግና ዳይፐሩንና ዋይስ ይዛችሁ አደራ ግን ጥንቃቄ ችግር የለም። እኔ ጣሉ ችግር የለም። አሁንም ቢሆን ምንም ችግር የለም። ነግሬሻለሁ። እሺ ችግር የለም። ቶሎ ነው የምንመጣው። አንተ አፍን ቃል ከኋላ ነው አፍን ቀልስ የተግባር ሰውን እሺ ግን በቃ እንደነበረው እሺ ይሰጥመች እኔ እንዲገጭኝ ነው ረዛ እንገናኝለን። እሺ አንቺ ነገር እሺ እሺ ትዝታ እንዴ እስክንድር እንዴት ነሽ? ምን ነው ምን ልትሰራ መጣህ? ምን ነው ለምን መጣህ? ለምን ደነገጥሽ? እንዴ አይደለም በዚህ በባዶ ቤት ለምን መጣ? ብቻዬን ነው ብቻሽን ሆነሽ ማለት ባለፈውስ ብቻሽን አይደል መጥቼ ነበር? አይ አሁን ግራ ገባኝ። ለምን ግራ ገባሽ? ምን አውቃለሁ። የት ሄዱ? ማን? ቴዲና ባለቤትሽ ወጣሉ እኮ። ወዴት? በቃ ወጣሉ። ኦኬ ዳይፐር ልከሻቸዋል? ዋይፕስ ነው የሚያመጡት? ዳይፐር ነው? እንዴት አወቅ? ለምን አወቅ? እንዴት አወቅ? በምን አወቅ? መፍትሄ አይደለ መልሱን እየጠየቅኩሽ ነው። አይ እንዴት አወቅ? በምን አወቅ ነው እኔ እኮ አሁን ያልኩህ። የማውቅበት መንገድ ብዙ እንደሆነ ታውቂያለሽ አይደል? እንዴት? ልጁ አንቺ ጋር ነው አይደለም? ኧረ ዋይፕስ ታዲያ የሚያመጡት ለማን ነው? ዳይፐር አልገባኝም። ምን የምትለው ነገር አልገባሽም? ገባኝ። አቤል አቤል ና እስኪ ስልክህን ስጠኝ። ምን አለ መሰለሽ አሁን አንቺ መቼስ የኛን ስራ ታውቂዋለሽ አይደል? ልጁ አንቺ ጋር እንደሆነ ለእነሱ ስታወሪ ይዘንሻል። ጠብቀኝ። ልክ ነኝ? ካሜራ አስቀምጥ። የትም ላስቀምጠው፣ እሱ ጉዳይ ይሻላል። እንዴት ጉዳይ አይደለም? አሁን ልጁ የት ነው ያለው? በእናትሽ ይኸውልሽ፣ ምን ሆነ ነው አቤል? እንዴ ለምንድን ነው እኔ ላይ የምትናደድብኝ? ይኸውልሽ እኔ ራሴ ምን አድርጌ ነው የምትለኝ? በመጀመሪያ ደረጃ ለአንቺ ስል ነው እዚህ ነገር ውስጥ የገባሁት። ይሄ ሁሉ ነገር ተፈጥሮ ይሄን ሁሉ ነገር ያደረግንልሽ ሴት መልሰሽ እኛን ለመውጋት ከጠላቶቻችን ጋር እየተባበርሽ ያለሽ ሴት። ማን ነው ጠላት ያለሽ ደግሞ አንተ? አዎ ያንቺ ባል። የኔ ባልማ ጠላት ሊሆን አይችልም። እሺ የህፃኑ ጠላት በሙሉ ለኔ ጠላት። እናንተ ልትገሉት እያሰባችሁ ያላችሁት የኔ ልጅ ያንቺ ልጅ ስለወለድሽ ሊሆን ይችላል። እባክሽ እኔ ራሴን አሞኛል። በቃ አሳመምሽኝ። ትዝታበት በጣም እያሳመመኝ። ምን አድርጌ ነው ማሳመመው? እሺ አሁን ልጄን ስጭ። ልጄ የት ነው ያለው? ከየት አንድቼ ነው የምሰጥህ? አሁን ይኸውልሽ መደባበቁንም አያስፈልግም። ልጄን ስጭ እባክሽ፣ እየለመንኩሽ። ልጄን ስጭ። ልጄ የት ነው ያለው? እሺ ልጄ የት ነው ያለው? ምን እያልክ ነው? እውነታውን ንገረኝ። ልጄ የት ነው ያለው? በቃ ይኸው ነገርኩሽ እኮ ለመንኩሽ። አንቺ ጎበዝ ነሽ፣ አንቺ ጀግና ነሽ። ልጄ የት ነው ያለው? በቃ ይሄን ብቻ ነው የምፈልገው፣ ሌላ ምንም አልፈልግም። እኔ እኮ ምንድን ነው ምን አድርጌ ነው የምትለኝ? እኔ አሁን ፋይል አሳይቼሻለሁ። አሳይተኛል። ልጁን እናንተ ሶስታችሁ ናችሁ ድራማ ሰርታችሁ እኛን አጭበርብራችሁ ልጁን እንደወሰድሽው ተናግረሻል። አሁን ይሄ መካካድ አያስፈልገንም። ስለዚህ አሁን እኔ ካንቺ ሌላ ምንም ነገር አለ እየፈለግኩ ያለሁት ልጄን። በቃ ልጄ የት ነው?
ትዝታ አቤት ልጅሽ እንዳልሆነ አውቃለሁ። ለኔ ግን ልጄ ነው። እንዴ ልጅ አይደለም ለኔ። በቃ ይሄን ያልከጨከንሽበት ይበቃል። ለኔ ልጄ ነው። ልጄ የት ነው ያለው? ልጄ የት ነው ያለው? ልጅህ በቃ ሸጨዋለሁ። ይሞታል በቃ። እስክንድር ወይኔ 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 አንቺ ምንድን ያደረግሽው? ምንድን ነው መሰከሽ ነው? አብይ ምን አርገሽ ነው አንቺ? ምን ሰከሽ ነው? አላረኩትኝም እኔ። እስኪ ወይኔ ረጀገረ አንቻሪስ አንቺ ሰው መጣ። ምን አርገሽ ነው? ምን ሰከሽ ነው? ምንም አልሰጠሁትኝም። አብይ